እንኳን ለረመዳን ጾም በሰላም አደረሳችሁ እንግዲህ የዛሬ አመት ቃል በገባሁት መሰረት ነፃ ዓለምን አስፈጥራለሁ ብያለሁ ባለፈው አመት ለመጀመሪያ ጊዜ አብረን አፍጥረናል ዛሬ ደግሞ በከተማችን ውስጥ ከሚገኙት አንድ ሬስቶራንቶች መካከል አንድ በጣም ቆንጆ ሬስቶራንት ይዤ ሄዳለሁ እንግዲህ ዛሬ አብረን ነው ከሱ ጋር ምንለው አብራችሁ ነው እሺ እንግዲህ ተመልካቾች ከቤኪ ጋር ያለውት ከቤኪ ጋር ወደ አፍጥር ቦታ እየሄድን ነው እንግዲህ ቤኪ ዛሬ ምስራቅ ያው እንዳንተ እንደነገርኩ ለተመልካቾች መንገድ ስላለብኝ ነው ምስራቅ አንድ አፍጥር ልትጋብዘኝ ልታስፈጥረኝ ወይ ሁሌ በየአመቱ ስለምታስፈጥረኝ ማለት ነው ወደዛ እየሄድን ያለን ነው እንግዲህ የታደፍን ያለ ነው ልክ አፍጥር ሰዓት እየደረሰ ነው አሁን ከአፍጥር ሰዓት ጋር በተገናኘ ብዙ ሰዎች ማለት ግልጽ እንዲሆን ነው መልህና ልክ ስናፈጥር ወዲያው ነው አዛን ሲባል እናፈጥራለን ወዲያው በተለያዩ የዓለም አቀፍ መድረኮች ላይም ደግሞ እንዲሁ በእግር ኳስ መድረኮች ላይ አዛን ሲባል በመሃል ቆሞላቸው ተጫዋቾች ሙስሊም ተጫዋቾች ጾማቸውን ያፈጥራሉ ይሄንን ነገር ያው ከኔ የተሻለ እምነቱ ላይ ሙቀት አለ ብዬ እንዴት እንደሆነ ለተመልካቾች በደንብ እስቲ አብራራለን ያው ቶሎ ማፍጠሩ ሱናም ነው ይወደዳል በጣም ማለት አዛን ሲል ይዘው ጠብቀ አዛን ሲል ማፍጠሩ የተወደደ ነው በላጩም ነው እና በዛ ምክንያት ቶሎ ማፍጠራችን የምናገኘው አጅርም አለበት በዛ ምክንያት ቶሎ እናፈጥራለን ስራ ላይም ጫዋታ ላይ ምንም ነገር ላይ ያለ ሰውም አቁሞ አፍጥሮ በኋላ ፈጥራለሁ የሚባል ነገር የለም አፍጥሮ ከዛን ወደ ስራው መግባት ይችላል እና እቺ ነገር በጣም ተበቅ ያለም ሱና ነውና ከዚህ ጋር በተገናኘ እንግዲህ እኛም ወደ ተጋበዝንበት ሬስቶራንት ደርሰናል እዚህ ሳር ቤት አካባቢ ነው የምንገኘው ምስራቀኛን ሰርፕራይዝ ልታደርገን ነው ሐሳቧ በርግጥ እኔ አውቀዋለሁ ቀድሜ ያስከሷ እሷ ከተማ ውስጥ አጠያይቃ አዲስ የተከፈተ ሬስቶራንት ቆንጆ የሙስሊም ሬስቶራንት ብላ ነበር የጋበዘችኝ ግን እኔ አውቀዋለሁ ለቤኪ ግን ሰርፕራይዝ ነው የሚሆነው እስቲ ውስጥ ምን ይመስላል ምስራቀን ምንኛ ሰርፕራይዝ እናርጋት እናውቀዋለን ደስ ይላል ተከታተሉን እንግዲህ ቀድም እንደነገርኳችሁ ዛሬ ነፃ ዓለምን ለማስፈጠር አዲስ ቤት ይዤው መጥቻለሁ እንግዲህ ሳር ቤት አካባቢ ደስ የሚል ባህላዊ ቤት ነው ይሄንን ቤት እንግዲህ ታቆም ብዬ ተስፋ አድርጌ ነበር አውቀዋለሁ ግን እንዳጋጣሚ ቢሆንም ግን አመሰግናለሁ እንዳጋጣሚ ነው እንዳልኩሽ አውቀዋለሁ ይሄንን ቤት ከቀናቶች በፊት እዚህ መጥቻ አፍጥር ያለውና እሷን ግን አላገኘኋትም ነበር ታቆም እንደ በፊቱ ሳይሆን አዳዲስ ፓኬጆች አዳዲስ ነገሮች አሉ ሙሉ ነገር ልናሳይ እንዳሳየውሽኝ ልታስፈጥሪልኝና ልታሳይልኝ በጣም የወረችብኝ ነበር ደውላ ዛሬ በቃ ዓለምን ነው ማሳየ ምናምን እያለች ነበርና አዲስ በቃ ሌላ እንዴ ማላቆ ቤት ተከፍቶ ብዬ ነበርና ቦታውን ስትነግረኝ አወቅኩት በርግጥ ሳር ቤት አካባቢ ስትለኝና አዲስ ቤት ለኔ ደግሞ ቤኪንግ ይዤ መጣሁኝ እንግዲህ የሥራ ባልደረባዬ ነው ቤኪ ይባላል አምናም ረመዳን ላይ አብሮን ነበር ያፈጠረው ምስራቅ አንተ ስጋብዛ አንተ ደግሞ እኔን ማጥራት የተለመደ መጣ እንግዲህ አብሮ ደጋግመን እናፈጥር ያድርገን አሜን አሜን አኒ አፍተር እስኪ ቢስሚላህ ምስራቅ አብራና ፈጠረች ቢስሚላህ ያዛተም ሶስት ነው ሱናው ያየ በቃኛ ሰግደን እንምጣ ስለዚህ አንቺ ተምርሽን እስከዛ ጨርሾ ተብቃለሽ የተጫወተልኝ እንስገዳ እንስገዳ
ረመዳን በሂጅራ የዘመን አቆጣጠር 9ኛው ወር ላይ ይገኛል። ይህ የተቀደሰው የረመዳን ወር ቁርአን ለነብዩ ሰለላሁ ዐለይሂ ወሰለም የወረደበትም ወር ነው። ሙስሊሞች ልባቸውን ለማጥራት ምህረትን ለመጠየቅና በበጎ ስራዎች ላይ ለመሰማራት ከየትኛውም ጊዜ በበለጠ የሚጥሩበት መንፈሳዊነት ከፍ የሚልበት ልዩ የኢባዳ ጊዜ ነው። በዓለም ዙሪያ በቢሊዮኖች የሚቆጠሩ ሙስሊሞች ከአላህ ሱብሓነሁ ወተዓላ ግዴታ በተደረገባቸው መሰረት ረመዳንን ሙሉውን ወር በመጾም ያሳልፋሉ። ወቅቱ ከፈጅር ጀምሮ ወይም የንጋት ፀሐይ ከመውጣቷ አስቀድሞ እስከ ፀሐይ መግቢያ ወይም መግሪብ ድረስ በጾም በጸሎት ምጽዋትን በመስጠት ራስን ከብዙ ነገሮች በመቆጠብና ጊዜን ለአላህ ብቻ በመስጠት በኢባዳ ወሩንና ቀኑን ሙሉ የምናሳልፍበት ልዩ ወር ነው። ረመዳን ከምግብና ከመጠጥ ከመቆጠብ ባለፈ ከእምነት ጋር ጥልቅ ግንኙነትን በመፍጠር ለተቸገሩ ሰዎች ማሰብና ከፍተኛ የሆነ መንፈሳዊ ልዕልና የሚደረግበት ልዩ ወር ነው። ራስን ከብዙ ነገሮች በመቆጠብና ጊዜን ለአላህ በመስጠት የሚከበር ልዩ የኢባዳ ወር ነው። ረመዳን ከምግብና ከመጠጥ ከመቆጠብ ባለፈ ከእምነት ጋር ጥልቅ ግንኙነትን መፍጠር ለተቸገሩ ሰዎች ማሰብን ማጎልበትንና አንድነትን ማጠናከሪያም ነው። በመንፈሳዊ እድገት በጸሎት እና ቁርአንን በመቅራት ከአላህ ጋር ያለንን ግንኙነት ማጠናከር በዚህ ወር እጅግ አስፈላጊው የኢባዳ ተግባር ነው። ራስን መግዛት፣ በጎ ማድረግ፣ ለምስኪኖች ማካፈል፣ ከአካላዊ ፍላጎቶችና ከአሉታዊ ባህሪያት ራስን መግዛትንም መለማመድ የሙስሊሞች ግዴታ ነው። በዚህ በተከበረው የረመዳን ወር ሁሉም በጎ ስራዎች በ70 እጥፍ ደረጃ ከፍ ይላሉ። መጾም በሁሉም የእስልምና እምነት ተከታዮች ላይ ግዴታ ሆኖ የተቀመጠ ሲሆን ግዴታ የማይሆንባቸው ሙስሊሞች ደግሞ የሚከተሉት ናቸው። ልጆች ወይም ለቅድመ ጉርምስና ያልደረሱ፣ መጾም የማይችሉ አረጋውያን፣ እርጉዝ ሴቶች፣ ጡት በማጥባት ወይም በወር አበባ ላይ ያሉ ሴቶች፣ በጣም ረጅም ጉዞዎችን የሚጓዙ ተጓዦች ወይም ሙሳፊሮች፣ ጾም ጎጂ ሊሆንባቸው የሚችልባቸው የጤና ችግር ያለባቸው ሰዎች፣ እንዲሁም ሌሎችም የእስልምና እምነትን የሚከተሉ ሰዎች በጊዜያዊነት መጾም ካልቻሉ ያመለጣቸውን ቀናት ማካካስና መጾም ግዴታ አለባቸው። በቋሚ ሁኔታ መጾም ያልቻሉ ደግሞ በመትኩ ፈዲያ ወይም ከፋራ ማለትም የበጎ አድራጎት ካሳ መስጠት ወይም ሌሎች ሰዎችን ራሱ የሚበላውን አይነት ምግብ በመጠቀም ግዴታ ማስፈጠር አለባቸው። ይህ የሆነበት ምክንያት ደግሞ አላህ ለምስኪኖች በማሰብ እንደሆነ በእስልምና አስተምህሮት ላይ ይገለጻል። የረመዳን ጾም ዋነኛው ሐሳብ ከምግብ ከመራቅ ባለፈ አላህን ለማስታወስና ራስን ካለፈው ጥፋት ማደሻ እንዲሁም ደግሞ ለወደፊት ስንቅ መያዣ መሆኑ በእስልምና አስተምህሮት ላይ ይገለጻል። በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና መሰረት ጾም በቴምርና በውሃ ይፈጠራል። በረመዳን ጣፋጭ ምግቦች ልዩ ናቸው። ይህ የሆነበት ምክንያቱም ጣፋጭ ሆነውን የጾም አጅር ወይም ምንዳ የአብሮነት መንፈስን ለማመላከትና ተምሳሌቱን ለማሳየት ነው። በዚህ በረመዳን ወር ውስጥ እጅግ ልዩ ስፍራ የሚሰጣቸው የመጨረሻዎቹ 10 ቀናት ናቸው። የረመዳን የመጨረሻዎቹ 10 ቀናት ከእሳት መውጫ ቀናት በመባል ይታወቃል። ለይለተል ቀድር ለይለተል ቀድርን መፈለግ ከጀሃነም እሳት ነፃ መውጣት የሚባል ሲሆን ብዙ ኢባዳዎችን ማብዛት፣ ተሐጁድ ወይም የሌሊት ሰላትን መስገድ፣ ኢቲካፍ መግባት ወይም በመስጊድ ውስጥ 10ቱ ቀናትን ማሳለፍና ብዙ ምጽዋትን መስጠት የመጨረሻዎቹ 10 ምሽቶች በጣም የተባረኩ ተደርገው ይወሰዳሉ። ይህም የሌሊተል ቀድር ያለው ታላቅ ምንዳ የሚጠበቅበት ምሽት በመሆኑ እንዳለ ሆኖ አላህ ቀኑን የቱ እንደሆነ ያልገለጸበት ምክንያትን ሙስሊም ምሁራን ሲገልጹትም ያችን ቀን ብቻ እሱን በማምለክ እንዳንገደብና ሌሎቹን ቀናቶች ከኢባዳ እንዳንዘናጋ ነው ይላሉ። ለይለተል ቀድር ላይ አላህ ምህረቶችን ለሚለምኑት ሁሉ በቀጥታ ምህረትን ይሰጣል።
ለይለቱል ቀድር ጥፋታችንንና ስህተታችንን የምናስብበት ወደ አላህ ሱብሓነሁ ወተዓላ ምህረትን የምንለምንበት ምግባራችንን ለማሻሻልና ስህተቶቻችንን የምናስብበት እንዲሁም ለጥፋቶቻችን ምህረትን የምንለማመንበት ምግባራችንን ለማሻሻልና ወደ ኃጢያታችን ከመመለስ የምንቆጠብበት ታላቅ ቀናቶች ናቸው። የረመዳን ጾም ጥቅም ከመንፈሳዊነት በተጨማሪም በሳይንስ የተረጋገጠ በርካታ ጥቅሞች እንዳሉት ይነገራል። የአንጎል ስራን በመጨመር ጭንቅላት ውስጥ የሚገኙ መርዛማ ንጥረ ነገሮችን ያስወግዳል። የደም ግፊትንና ኮሌስትሮልን ይቀንሳል። ስብን በማቃጠል ክብደትን ለመቀነስ ይረዳል። እነዚህና ሌሎችም በርካታ ሳይንሳዊ ጥቅሞች እንዳሉት ብዙ የሳይንስ ምሁራን በተለያዩ ጥናቶች አስፍረዋል። ረመዳን ለሰውነትና ለነፍስ ጠቃሚ ነው። ጤናማ አመጋገብን ከበጎ አድራጎት ተግባራት እንዲሁም ሌሎችን መመገብ ጋር ሲጣመሩ ነፍስን እርካታ፣ ስጋን በጤንነት ማበስ ያስችላል። ስለተከበረው የረመዳን ወር ኢብኑል ጀውዚ የተባሉ ታላቅ ዓሊም እንዲህ ይላሉ። በአላህ ይሁንብኝ የቀብር ሰዎች አንዲትን ምኞት ተመኙ ቢባሉ ኖሮ ከረመዳን አንዲትን ቀን ማግኘትን ይመኙ ነበር ብለዋል። ለመላው የእስልምና እምነት ተከታዮች በሙሉ መልካም የረመዳን የጾም ወቅት እንዲሆንላችሁ እየተመኘን ከጾሙ የምትጠቀሙና አላህ ጾማቸውን ከወደደላቸው ጋር ይቀበላችሁ ዘንድ መልካም ምኞታችን ነው። ቢስሚላህ ምስራቅ እየበላሽ አሪፍ ነው። በጣም ቆንጆ የጾም ምግብ ነው። ቴስቱ በጣም አሪፍ ነው። እናመሰግናለን። ብሉልን ቤታችሁ ምግብ ቀመሱልን። እንግዲህ ለተመልካቾች ለመናገር ያክል እኛ ገለል ብለን እዚህ ጋር ቁጭ ያልነው ከድምጽም ጋር በጣም ብዙ ሰው ስላለዛ ድምጽም ጸጥ ያለ ቦታ ላይ ተደማምጦ ወደናንተ ለማድረስ በቪአይፒ ሩም ውስጥ ነው የምንገኘው። እንግዲህ እዚህ ቤት ውስጥ ከ6 በላይ ቪአይፒ ሩሞች አሉ ከሰዎች ጋር የማይገናኙበት። እዚህ መጥተው ፕራይቬሲ ለሚፈልጉ ይመስለኛል አይደል? ፕራይቬሲ ለሚፈልጉ ሰዎች ቪአይፒ ሩም እንደዚህ አይነት አለ። እኛ እዛ ውስጥ ነው የምንገኘው። እንግዲህ ማለት ያው የተለመደው የአፍጥር ስነ ስርዓት በሱፍራ ምናምን አሉ የተለያዩ ቦታዎች ገንጠል ብለን ነው ለማለት ያክል ነው። ያው ደግሞ ታላላ የባህላዊ ቤትም ስለሆነ ያው ጅባውን እዚህ ጋር ይታያል። ከጀርባም እንግዲህ ተመልካቾች ይገምታሉ ይገምታለሁኝ ለምን እንደዚህ እንደሆነ አይደል? ልክ ነው። ሁሉም ከሌላ ከሰው እይታ ዞር ብሎ ፋሚሊን የሚጫወትበት የሚደሰትበት ክፍል ገንጠል ያለ ክፍል ከሌሎቹ ብራንቻችን ይሄንን ያካተተ ነው። ሌላ ደግሞ በተጨማሪ እታች የጁስ ባር አለን። ከምግብ በኋላ እናቀርባቸው አዳዲስ የሆኑ ጁሶች አሉ። ዲቶክስ እንደ መውደድ እነዛን ደግሞ ብቀምሱልን ደስ ይላል። ቡናቸው በጣም አሪፍ ነው። ጾም ስለሆነ ላንቻው ለመጣን ዘለ በቂቤ ቡናቸው ቡና በቂቤ ቡናው በቂቤ ልክ ለጉራጌ የጉራጌ ቡና በጣም ደስ ይላል። በቃ ስለዚህ ጉራጌ በአጠቃላይ ተሰብስቦ እዚህ ነው። እንግዲህ ተመልካቾቻችን እኛ ምግባችንን እየበላን ውይይታችንን እንቀጥላለን። እንግዲህ በዚህ አጋጣሚ ማለት የምትፈልጉት ነገር ካለ ደግሞ ለእናንተ ድሉ ልስጥና የዛሬ ፕሮግራማችንን እንዘጋለን ማለት ነው። ሁላችሁም ስለተገኛችሁልኝ እዚህ አክብራችሁ ስለመጣችሁ እናመሰግናለን። በእኛ ፕሮግራም መቼ ማስደስተናል ኢፍጣር ፓኬጁን ወደዋል ብለን እናስባለን። እናመሰግናለን ስለመጣችሁ። እኔም ያው ምስራቅንም ቤቱንም ነፂንም አመሰግናለሁ። ይልመድብን እንግዲህ ተያይዘን ደጋግመን የምንመጣ ቤት ይሆናል ብዬ አስባለሁ። ኢንሻአላህ እኔም በጣም አመሰግናለሁ ሃኒም ይሄንን የመሰለ አፍጥር ስለጋበዛችሁን እንዲሁም የቤቱ በጠቅላላ መስተንግዶ አባላቶች እንዲሁም ደግሞ ጠቅላላ ሰራተኞች በጣም ከመጀመሪያ ጀምሮ እየተንከባከቡን ነበር እያስቸገርናቸው ነበር። እንዲሁም የቤቱን ባለቤት አብዲንም በዚያ አጋጣሚ ከልብ እናመሰግናለን። ለመላው የእስልምና እምነት ተከታዮች መልካም የረመዳን ጾም እንዲሆንላችሁ እመኛለሁ። መልካም ጊዜ